ሌሊት ላይ የተነሳች ወደ ስራዋ እየቸኮለች ስትሄድ ስለነበረ ሌሊት አስነስቼ ምጣድ አስጣልኳት። ከዛ ምጣዱ እንደጋመ ስሟን ጠራሁኝና ዞር ብላ ስታይ ባለቤቷ መስላ እሱ የለም። እኔ ግን ከበሩ እኩል ቆሜያለሁ። ስሟን ጠራሃት? ባባልካት? ማን አልካት? ታሪክ ነው ያልኳት። ታሪክ አልካት? እሺ። አሁን ባለቤቷ መስሏት ዞር አለች። እሺ። እና ስታይ የለም ጥቁር ምሰሶ የመሰለ ነገር አየሁኝ አለችና ኋላ ለሰዎች ተናገረች። ከዛ ራሷን መትቻት ስለነበረ ራሷን እንደዚህ እያንቀጠቀጥኩ ያስኳት። በቃ ስንት ዓመት ነው? ብዙ ዓመቴ ነው፣ 20 ዓመቴ ነው። ግን በሽታው ከታየ 10 ዓመት ሆነ። በግልጽ ቤተ ክርስቲያን መሄድ ስትጀምር፣ በየቦታው ስትሄድ ጸሎት ማድረግ ስትጀምር በቃ አልቻልኩም። እኔ አልቻልኩም። ማድፈጥ አልቻልኩም። አዎ። እና ስማችሁን ይጠራል። ስማችሁን ከ4 ሰዓት ተኩል ወይ ከ5 ሰዓት እስከ 9 ሰዓት ተኩል ድረስ ባለው የሌሊት ጊዜ ውስጥ የመጣሪያው ጊዜ ነው፣ ይጣራል። ድንገት ተነስታችሁ በዛ ጊዜ ስራ ለመስራት ስማችሁን ሲጠራ በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ሚካኤል ይሰርህ ስትሉት ነው ጸጥ ብሎ እንትን የሚለው ወዲያው ይያዛል፣ ወይም ደግሞ ወዲያው ይሸሻል። አቤት ካላችሁ ገባ በቃ ማለት ነው። በጥሪ ውስጥ ይገባል፣ ከዛም ይመሳሰላል። ሌሊት ላይ ነው እና ከቀኑ 6 ሰዓት እስከ 9 ሰዓት ተኩል ጸጥ ባለ ጊዜም እንደዚሁ ይጣራል። ይሄ የቀትር ጋኔ ነው የሚባለው። በመዝሙረ ዳዊት መዝሙር 90 ስትደግሙበት ወዲያው ይሸሻል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለውም በቃላችሁ ከያዛችሁ አቅም የለውም። ስንት ዓመትህ ነው? 20 ዓመቴ። 20 ዓመት። ምን አልካት? 20 ዓመት 20 ዓመት እሳት ላይ ጣልኳት። እሳት ላይ ጣልኩና እጇን አቃጠልኳት። ካራስ ወጋኋት። እግሯን ካራስ ወጋኋት። ካራስ ወጋት? አዎ፣ ቢላዋ ማለት ነው። ቢላዋ እግሯን ወጋት። በዛ ደሟ ፈሰሰልኝ። ደስ አለኝ። ደም የሚወድ ሰይጣን ኢትዮጵያውያንን በጣም ይወዳል። በልቆጠር ከሰውነቷል። ስንት ነህ? አንድ ነህ? ስንት ነህ? አንድ ነኝ። ማበለ ጠራሃት? ሌሊት ታሪክ ብዬ ታሪክ ዛሬ ጠዋት ራሱ ጠርቻታለሁ እና ልጇ መሆንሽ ነው የተጣራሽ አቤት ያልሽኝ አለኝ። የታለ ልጇ? አለ ሻወር ቤት ገብታ እቃሽ ወድቅባት ዝም ብላ ደረሳ አለው ልጄ ማን አለች። ለምንድን ነው እንደሱ የምትይ አልኳት። ለምንድን ነው እንደሱ የምትይ? እኔ አልጠራሁሽም። ሳልጠራሽ ለምን አቤት ያለሽ ስላት አይ የጠራኝ መስሎኝ ነው አለች። ግን እኔ ነበርኩኝ ሆቴል የያዝንበት ሆቴል ሻወር እየወሰደች አይዞህ አለው እኔ ነኝ ሻሙና ወድቆብኝ ነው አለችኝ። አልጠራኋትም። እኔ አልጠራሁሽም ብዬ ሄድኩኝ። እኔ አንተ ነው ጠራሃት? አዎ። ለምን ጠራሃት? ምን ብለህ ጠራሃት? ልፈትናት ነው። ምን ብለህ ጠራሃት? እዚህ ቤት ለምን መጣች? እዚህ ቤት መምጣቷን አመኘን። እዚህ ቤት መጣል ትገላገል ነው ወይ ብዬ ቤተ ክርስቲያን ስትሄድ ከእንጨት አጋጭቼ እግሯን ሁሉ ደም በደም አድርጌ መለስኳት። ቤተ ክርስቲያን ስትሄድ ሌሊት ትሄድ ነበረ። እብድ መጣብኝ ብላ ትመለሳለች ከመንገድ ላይ ኪዳን ልታደርሳው ተከተለኝ ብላ የሮጠች ወደ ቤቷ ትመለሳለች። ምን ላድርግ? አላገኛት አልኩ። ደሟን ጠጣሁት፣ ግን አረከሁም። በቃ አረከሁም። ምን ላድርግ? እንዲህ አይነት ጉድ ነው ያለብን። ይህንን ነው የሚከላከሉን የእኛ መናጤዎቹ፣ የእኛ ጭራቆቹ፣ የውስጥ አይናቸው ሌላ ጭራቅ የሆነባቸው። ከዚህ መዳን እንዳንችል በር ይዘጋሉ። የእኛ ግሪሳዎች ናቸው። በተዘገድ አፍለምጣ እሺ፣ በኢየሱስ ክርስቶስ ስም አሁን የምንጠራው በማሰብ ነው። እነሱ የሚያውቁት ሌላ ክርስቶስ አለ እንዴ? አሁን እኮ ግራ የሚያጋባን ይሄ ነው። ምን አይነት ክርስቶስ ነው የነሱ? የማያድን ክርስቶስ፣ የማያሸንፍ ክርስቶስ፣ የማያሸንፍ ቅዱስ ሚካኤል። እኛ ጋር ሲሆን ጣዖት ይሆናል ክርስቶስ። አየው ምን አባታችን ጣዖት ነው የሚሉት እንግዲህ ይሄን ቤተክርስቲያን በቃ እንዲህ ነው የሚሉት። በቃ እሺ ብል ተሰገድ በመድኃኔዓለም ስም
በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ለቅቄያለሁ። ለቅቄ ሲኦል እገባለሁ። ቶሎ 7 ጊዜ ጮህ ነውጣ 7 ጮህ ነውጣ ቶሎ እግዚአብሔር ይመስገን። አንበሳው አንድ ጋር ነው የምትኖሩት? አሁን ነው የመጣች 10 ቀን 15 ቀን ቢሞላ ነው ከኢትዮጵያ የመጣች እና ኢትዮጵያ እያለች እንዲህ ሲያማት ሆስፒታል ምናምን ስትሄድ መምህር ግርማ ጋር ልድን እችላለሁ እያለች ትፈልገው ነበር አዲስ አበባ። እዛ ግን አጣችሁ። ማነው ስምሽ? ታሪክ። ዛሬ ጠርቶሻል ሌሊት? አዎ ጠራኝ። ምን ብሎ ጠራኝና እሱ የጠራኝ መስሎኝ እትዬ ነው የሚለኝ። እትዬ ያለኝ መሰለኝና አቤት አልኩ። አሁን መጣና ሆነሽ ነው አለኝ። አትሰግጂም? ማታ አትሰግጂም? ሰግዳለሁ፣ ጸልያለሁ። ታቋርጫለሽ? አዎ ወይ ሰሞን ትንሽ አሞኝ ስለነበር አቋረጥኩ እንጂ እዛ ሀገር ቤትም ትጸልያለሽ? አዎ ጸልያለሁ፣ ሰግዳለሁ። አውቋ መማትና ሰሞኑን በቃ በጣም ተረበሽ። ከኢትዮጵያ ገና እየመጣች ስለሆነ ከዛ ሆስፒታል ወሰድናት ኢመርጀንሲ። ያው ሲቲ ስካን አዩ፣ ኤክስሬ፣ ምን ያልታየችው ነገር የለም፣ ምንም ነገር የለም። እኔ ደግሞ ራሴን ስለምትል ራሷን ነው የሆነ ነገር ነርቭ ብለዋታል ኢትዮጵያ። ነርቭ ነው ምናምን ስላቸው ሌላ ቀን አምጣት አሉ። እሱ እዚህ መምጣቱን ስንሰማ ይኸውልሽ ድሮ እንጀራ ስትጋግሪ የዛሬ ምናምን 20 ዓመት የጠራሽ በሩቅ ግድግዳ መስሎ ቆሞ ያየሽው መንፈስ ነው። በእንቻ በመቁጠሪያ እየዘለች መጸለይ ምንድን ነው? አንተ እጁ ጋርዳል ና ትሄዳለህ አትሄድም? ቁጭ በል እዛው። እሺ ምንድን ነው? ገብርም አለችኝ። ገብሪኝ ቁጭ ብለሽ ነጭ ልብስ ለብሰሽ ቡና እያፈላሽ ገብሪኝ ስላት እምቢ አለች። ከዛ በኋላ ስትለኝ ደም ማፍሰስ 3 ዓመት ከ6 ወሩ ነው ይፈሳል። ዝም ብሎ ውስጡ እህቴ ያለ ይባል 4 ዓመት ፓራላይዝ አድርጌ እሷ ምትጠራት አላት ምትጠጣት አላት አለች። ስሟን እሷን ትጠጣለች 30 ዓመት ትጠጣታለች። ምንድን ነው? ሰይጣን አጋንንት ነህ አንተ? እኔ ጠቋር አባቡሌና መተት ነኝ። ጠቋርና አባቡሌ መተት ምን አድርገህ የተባልክ ነው? እግሯን ስብርብር አድርገህ ጨርሰህ አጥንቷን ብልትልት አድርገህ ከዛ ስራም እንድትተዋረ አረኩኝ። እሱና ስንት ነው? ሰይጣን አጋንንት? እኔ መተት ነኝ። መተት ሰይጣን መተት አጋንንት መተት ሰይ ባጥ ነው። ከሰውነቱ ውስጥ ባጥ ነው። ቶሎ ባጥ ነው። ከሰውነቷ ላይ ከእግሯ ጀምር። ቶሎ በል አፍ ላይ ውጣ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሁለተኛ አጠገቧ አንደርስም። ቶሎ 7 እጩ እናውጣ። እዚሁ ቁጥር ዘመን ገስስ ወይ ድንግል ማርያም ደረሰችልኝ እንዴ? አስራኝ ደረሰችልኝ እንዴ? እሷ አላሰረችሽም እባክሽ። ያሰረሽ የክፋት የተንኮል የግፍ የጣዖት መንፈስ ነው። ሁሌ የምናሳብበው እግዚአብሔር ላይ ነው። አሰረኝ ምናምን አጠፋ እድል የነበረው ምናምን አይደለም። ከመጀመሪያው ነው ከኋላ ነው ችግሩ የመጣው። በይበርች ይኸው ተነቃነቀች። ይኸውልህ ያን ያዥ ይሄን ያው ያዥ ወደ ላይ ያዥው እና እንደዚህ ሂጂ እስኪ ይኸው እንደዚህ ነው። አራተኛ እግርን እግዚአብሔር ያቋርጣል። ሁለተኛ እግርን እግዚአብሔር ያቋርጣል። ይሄንን መዳን ነው እኮ ህዝባችን የጠላው። ይሄንን መዳን ነው። ወይ አባዬ ምን ላድርጎት? አባዬ ምን ታረጊኝ? ምን ላድርጎት? እግዚአብሔር ይመስገን ነው እንጂ ያው ጎንበስ አልሽ እኮ። እዚህ ጋር ታስሮ ነበር። ወገቤ ስር ያለ ነበር። ይሄ ወገብሽ ታስሮ ነበር። ተጀለጠ እኮ አሁን በመቁጠሪያ
እስቲ ይኸውላችሁ እንግዲህ እግዚአብሔር እንደዚህ ነው። ምንድን ነው ምንድን ነው አንተ ምንድን ነው እኮ ነው የምልህ። ቆይ ገና ነው የት ቦታ ያን ያዝ ትጠመቀ ይጠመቀ አንተ ባለቤቷ ነህ? አዎ ባለቤቷ ነኝ እኔ። አዎ እግዚአብሔር ይመስገን ይኸው ዛሬ ለዚህ በቃችልኝ። እግዚአብሔር የተመሰገነ ይሁን። የኔክያ እግሯን ከስራ አስወጥቶ እግሯን ብረት አስገብቶባት ዛሬ ደግሞ ይኸው እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል የተመሰገነ ይሁን። ብረት አስገብተው ነበር? አዎ ከስራው አስወጥቶ ይኸው እንደዚህ ያደረገ። አሁን ያንን ከቤት አስውሎ በቤት አስቀምጦ ብረት እግሯ ውስጥ አስገብቶ 8 ዓመት ደም እየፈሰሳት እንደዚህ ትቀመጥ ነበር። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል የተመሰገነ ይሁን። እግዚአብሔር ይመስገን። ለኛ የደረሰ አይ በእንዴ አይጣልም እንዴ ይሄ እኮ የተሸከመሽ ነው። ይሄን አስቀምጪው አይጣልም። ደግፎሻል እኮ የሰው ወንድም የሰው ሁለተኛ ወንድም እኮ ነው። የሰው ሁለተኛ አጋዥ ነው። ተመስገን ነው እኮ መጀመሪያውኑ እኮ መጀመሪያ ስንት ዓመት ነው? ይሄ ሁሉ 8 ዓመት በላይ አልፎታል። ታዲያ ፕሮግራም የነበረ ጊዜ ለምን አልመጣችሁ? እየመጣን ብዙ ጊዜ እንመጣ ነበር። ዛሬ እግዚአብሔር ቅዱስ ገብርኤል ነው ዛሬ ፈጣን። እግዚአብሔር ዛሬ ነው ያመጣልኝ። እግዚአብሔር እሺ ዱብ በይ እስቲ። ያው እንግዲህ አይ ቀስ በይ፣ እሱ ትደርሽበታለሽ። በርቺ በይ፣ በቃ አይዞሽ። የቀረውን ይኸውልዎት አባቴ 4 ዓመት እግር እጅ አልነበረኝ። እግር እጅ የለሽም? የለም ፓራላይዝድ ነበር። በይ በርቺ፣ በቃ በይ በርቺ። አሁን ትጠመቂያለሽ ደግሞ። የቀረም ካለ እንቀጥላለን። እሺ እንግዲህ የእግዚአብሔር ስራ ታላቅ ነው። እግዚአብሔር ስሙ የተመሰገነ ይሁን። ምን አረካት? ያለከብኳት። ስንት ናችሁ? 3 ነን። የት ሀገር ነው የያዛችኋት? ሊባኖስ ነው፣ ግን እንለቃለን። ሊባኖስ ከሄደች ስንት ዓመቷ ነው? 6 ዓመቷ። ሰላሟን ነው የነሳኋት። ታጣላታለህ? ታጣላታለህ? አዎ። ለምንድን ነው የምታጣላት? ከሰዎቿ ጋር ምንም እንዳትስማማ አረኳት። እሺ ላሳብዳት ነበር፣ አልሆነልኝም። ዛሬ አትጩህብን። ስንት ናችሁ? 3 ነን። አጋንንት ቡዳ ለከፍተ አትጩህ ብዳ። ስነ ስርዓት በቃ ነው። ግን እንሂድ። እንጀራ የሚያማስናቸው የቤተሰብ ችግርና አንዳንድ ሁኔታዎችን እናሟላለን ብለው ከሀገር ወደ ሀገር የሚንከራተቱ በመናፍስት ደግሞ እንደገና የጠበኝነት መንፈስ አድሮባቸው ሁሉም ነገር ችግር የሆነባቸው ብዙ ዜጎች አሉን፣ ብዙ ወገኖች አሉን። የእነዚህ ሰዎች ለዚህኛው ትውልድ ችግሩ አይደለም። የእነዚህ ሁሉ መከራ ለዚህኛው ትውልድ ምኑም አይደለም። እንግዲህ ተመልከቱ፣ የጠብ መንፈስ ክፉ መንፈስ እስካለ ድረስ ሁልጊዜ የጠብ መንፈስ አለ። ዛሬ ክርስትናችን የጠብ ትምህርት ቤት እየሆነ ነው ያለው። ሌሎች በተረጋጋ አቅጣጫ ድክመታቸውን ሸፍነው ሲኖሩ፣ እኛ በየትኛውም ዓለም በሄድንበት ቦታ ሁሉ የጠብ ትምህርት ቤቶች ሆነን። ለምን? የመንፈስ ቅዱስ ስራ አይደለም ታዲያ? የዲያብሎስ አሰራር የቱን ያህል በስፋት እንደተቆጣጠረን የምናውቀው እውነት ነው። እና ያው በቃ ጠብጠብ ነው የሚለው። ያው በልተዘጋጅ ትሄዳለህ አትሄድም? እሄዳለሁ። በቃኝ። ምን ልታረጋት ነበር እዛ ሊባኖስ ውስጥ? ምን ልታረግ ሞክራ? ራሷን ልታጠፋ ሞከረች። ይሄ ቀለሙ ጥፍሩ እንዴ ነው? የተገዛ ጠፍር ነው? እስቲ አምጣ ጠፍር። እኔ ነኝ እንድታረግ
መከላከያ አረኳት። የተገዛ ጥፍር ነው የራሷ? የተገዛ ጥፍር ነው። ወይኔ ዘርጋው፣ እጅን ዘርጋው እስቲ። አይደለም እንደዚህ ግጠመው። እንግዲህ ይኸውላችሁ ኮተቱም በህይወት ውስጥ እያለ አለ፣ ችግሩም እያለ ጌጡም አለ፣ ስቃዩም እያለ ፋሽኑም አለ። በቃ ነው አልተሸነፍነው ነው ነገሩ። ግን ያው መከራ አለብን። ራሳችንን የምናታልልበት ዘዴዎች ብዙ ናቸው እና አልተሸነፍንም፣ አልወደቅንም፣ አልጠፋንም ነው ነገሩ። በአንጻሩ ግን ይኸው ምንም እንደውኮ ጥፍር ገበያ ላይ የዋለበት ዘመን ላይ ስንደርስ በራሱ የሚገርም ነው። ሰው እየቆረጠ ይጥላል፣ ሰው እየገዛ ይሰካል። እንዴት ነው ነገሩ? ስንት ብር ነው አንተ? ስንት ብር ነው ይሄ ጥፍሩ? 5 ብር። ስንቱ አንዱ ነው ወይስ? $5 $5 ስንቱ ጥፍር? ብዙ ነው አይደለም። $5 ስንት ጥፍር ነው? የ10 ጣት ነው? የ5 ጣት? የብዙ ነው። የብዙ ትርፍ ነው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በስላሴ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ሁሉ 7 ጮህ ነው። ትርብ 7 ጮህ ነው። ተነሽ ማን ነው ስምሽ? ሂሩት ገብርኤል። ምን ነው ምን ሆኜ ነበር? ይኸው ምን እንደሆንሽማ እንግዲህ አሁን ነው። እንግዲህ የት ነበርሽ? እናቷ ነሽ? የሞት ትራፌ ናት አባ። የሞት ትራፌ ልጆች ያልቀዋል በሞት አባት ነህ አንተም? ከእርሶ ጋር እየተከተልኩኝ ነው እስካሁን። ደብቄ ነው ያመጣኋት። አታልያት ነው ያመጣሁኝ። አታልያት እንዴት እንዳመጣኋት ከስራ መጥቼ አባ ተሰቃየሁልህ። እመቤቴ ትድረስልዎት። የሞት ትራፌ ናትና ወይኔ ልጄን ያጋንንት መጫወቻ ሆነሽ እንደገና ላምጥሽ። ምን ላድርግሽ እናትዬ? ምን ላድርግሽ? እሱን እየፈለኩ እስካሁን የዋለው ከእርሶ ጋር እየተከተልኩ ነው። ጠግባ ነው እያልኩ አባ ብራኩን አይኑን አናየኛ ፍለጋ ነው የመጣሁኝ። ቤት ከመስሪያ ቤት ራሱ ጠፍቼ ነው የመጣሁት። የት መስሪያ ቤት? ብረታ ብረት ኢንጂነሪንግ መከላከያ፣ እዛ ነው የምሰራው። በፊትም እርሶ ጋር አብሬ እየዞርኩ ነው እስካሁን ያለሁት። ምን ያላወቅኩልሽም በሽታሽን ብሩ ነው ያሰገዳት እያልኩ እኮ ነው አባ። ብሩ ነው እያልኩ ነው። እኔማ እንዲህ መሆኗን አላወቅኩም። ብሩ ነው ያሰከራት ያለሽ? ብሩ ነው እንዲህ የሚያጠግባት። ጠግባ ነው የድሃ ልጅ ጠግቦ ነው። ለፍተው አንድ ቁም ነገር አይሰሩበትም። አምጥቶ እዚህ ይጫወቱታል። ምንድን ነው ለቤተሰብ ያልሆነ ገንዘብ ምንድን ነው? እኛ ድሆች ነን። በሱ ትከሻ ስንት ቤተሰብ ነው የምተዳደረው? ልጆቻቸው ሄዱ ይሉናል። እኛ ግን 5 ሳንቲም አናገኝ። ስም ብቻ ተረፈን። ስም ብቻ ነው የተረፈን። ስም ብቻ። እግዚአብሔር ይስጦት። እዚህ እንድትመጣ ተብዬ ሌሊት ደብቄያት ነው። ሌላ ጋር ነው የምንሄደው። እዛ ጠብቁኝ ብዬ ነው። አሁን ከመስሪያ ቤት ስራ መኪና ሰርቪስ ነው የምሰራው። ሰርቪሱን አቁሜ በቃ እኔ የሆነ ቦታ ደርሼ እመጣለሁ ብዬ ነው።